ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ተመልካቾቻችን በእያላችሁበት ሰላም ከናንተ ጋር ይሁን። እንዴት ናችሁ? እየተመለከታችሁት የምትገኙት የድሬዳዋ ቴሌቪዥን ነው። በድሬዳዋ ቴሌቪዥን ወደ እናንተ ከሚደርሱ ዝግጅቶች አንደኛው ስለ ስፖርት እንወያይበት ነው። እነሆ ጊዜውና ሰዓቱ ደርሶ ተገናኝተናል። ዛሬ በአንድ ርዕሰ ጉዳይ ላይ ቆይታ እናደርጋለን። በተለይም ከዚህ ከጎዳና ላይ ሩጫ ጋር በተያያዘ ትኩረታችን እዛ ላይ ነው የምናደርገው። አሁን በድሬዳዋ አስተዳደር የጎዳና ላይ ሩጫ ውድድር በየአመቱ እየተካሄደ ቁጥሩ እየሰፋ እየመጣ ነው የሚገኘውና እንደው ምንድነው ጥቅሙ? ድሬዳዋ ላይ እንዴት ሊስፋፋ ይችላል? እስካሁን የመጣንበት መንገድስ እንዴት ነው የሚለውን ከዓለም አቀፍ ተሞክሮ ጋር ከሀገራችን እንደዚሁ እያጣቀስን ለመመልከት ጥረት እናደርጋለን። ዮሐንስና ፍቃዱ ነን። ቀጣይ 30 ደቂቃ ከኛ ጋር እንድትቆዩ እንጋብዛችኋለን። ስለምትቆዩም እናመሰግናችኋለን። ቅዳሜ ዕለት ሮጥክ? ቆንጆ ነበር። በጣም ደስ የሚል ጊዜ ነበር ያሳለፍነው። ከሁሉ ደግሞ የእርስ በርስ ያገናኛል። እንደዚህ አይነት ነገር ዝምድናን ይፈጥርልሃል። በሩጫ የምታውቃቸው ሰዎች መንገድ ላይ ስትሄድ ሰላም እንዴት ነህ ይላሉ። ከአካል ብቃት እንቅስቃሴ ወይም ደግሞ ጤናን ከመጠበቅ አንፃር የእርስ በርስ ዝምድናና መተዋወቅን ይፈጥርልሃል። አሁን ባለፈው ያገኘዋቸው ቅዳሜ ዕለት ማለት ነው በመንገድ ላይ ወይም ደግሞ በጎዳና ላይ ወክ በማድረግበት በምሽት እነዚህ እድሎች ይፈጥርልሃል ማለት ነው። ከሱ አንፃር እንግዲህ ጥሩ ጥቅም አግኝቼበታለሁ። ብዙ ጊዜ በዓለም አቀፍ ደረጃ በሀገራችን ኢትዮጵያ የጎዳና ላይ ሩጫ ውድድር የሚካሄዱት ጠዋት ነው። እንደ ዱባይ ደግሞ ሞቃታማ የሆኑ ሀገራቶች ደግሞ በእነሱ ሰዓት አቆጣጠር ሌሊት አካባቢ ነው የሚያካሂዱት። ድሬዳዋ ላይ ግን በአይነቱ ለየት ያለ የምሽት የጎዳና ላይ የሩጫ ውድድር ነው የተካሄደውና 5 ኪሎ ሜትር የሸፈነ እንደነበረ ተመልክተናል። የድሬዳዋ አስተዳደር ክብር ከንቲባ ከድር ጁዋር ጨምሮ የድሬዳዋ ወጣቶችና ስፖርት ኮሚሽን ኮሚሽነር ካሊድ መሐመድ እና በርካታ አመራሮች እንደዚሁም የከተማው ነዋሪዎች ህፃን፣ ትልቅ፣ ሴት፣ ወንድ ብዙ ማህበረሰብ ክፍሎች የተሳተፉበት እንደነበረ ተመልክተናልና እሱ መነሻ በማድረግ ስለ ጎዳና ላይ የሩጫ ውድድር ዛሬ ትኩረታችንን አድርገው የጎዳና ላይ የሩጫ ውድድር እንግዲህ በዓለም አቀፍ ደረጃ እጅግ በጣም ታዋቂ በርካታ ሀገራቶች በጎዳና ላይ ሩጫ ውድድር የሚታወቁበት ደረጃ ደርሰዋል። ብዙ በሺዎች የሚቆጠር ሰዎች የሚሳተፉበት ስለሆነ ውድድሩ የበለጠ ትኩረትን ይስባል። እንደውም በ2018 አካባቢ በአሜሪካ በጎዳና ላይ ሩጫ ውድድር ለመሮጥ ወደ 18.5 ሚሊዮን ህዝብ ጥያቄ ሁሉ አቅርቦ እንደነበረ መረጃዎች ያመለክታሉና የጎዳና ላይ የሩጫ ውድድር ሲባል በዋናነት በአራት ከፍለን ማየት እንችላለን። እንግዲህ የጎዳና ላይ ሩጫ ውድድር 5000 ኪሎ ሜትር አለ፣ 10000 ኪሎ ሜትር አለ፣ ግማሽ ማራቶን አለ፣ ዋና ሙሉ ማራቶን አለ። 42 ኪሎ ሜትር ከ195 ሜትር ማለት ነው የሚሸፍነው ሙሉ አንድ ማራቶን እና እንግዲህ እነዚህ የጎዳና ላይ የሩጫ ውድድሮች ይባላሉ በዋናነት ማለት ነው። ከነዚህ የጎዳና ላይ የሩጫ ውድድሮች ለየት የሚለው ይሄ ማሱን በርካታ ማህበረሰብ ክፍሎች የሚያሳትፈው ነው። ይሄ ውድድር ደግሞ ለየት የሚያደርገው ምንድነው? ኤሊቶች ከማንኛውም ማህበረሰብ ጋር ይሮጣሉ። ባለሀብቶች ይሄ መደብ አይለይም። አሰሪ ሰራተኛ የሚባል ነገር የለም፣ ጾታ የለም፣ እድሜ የለም። ሁሉም በማስ እንግዲህ የሚሮጡበት ከመሆኑ ጋር በተያያዘ ለየት ያደርገዋልና ድሬዳዋ ላይ እንደዛ አይተናል። ፍቄ እንግዲህ ነጥቡን በርከት አድርጋ አንስተዋል ማለት ነው። እንደዚህ አይነቶች ሩጫ ወይም ደግሞ የጎዳና ላይ ሩጫ የመጀመሪያዎቹ በነጥብ ብናስቀምጣቸው ከጥቅሞች አንፃር ካለው ሪሌሽንሺፕ አንፃር ስታነሳ እንደ ድሬዳዋ ለየት የሚያደርገው ክቡር ከንቲባችን በስፖርት እንግዲህ በጣም ጂኒየስ ናቸው። በእግር ኳሱም ልትላቸው ትችላለህ። በአካል ብቃት እንቅስቃሴም ከአሰልጣኞች የተሻሉ ሆኖ ይሳተፋሉ እና እነሱን እያየ ደግሞ ማህበረሰቡ ስፖርት ወዳድ ሆኗል። አሁን ለመናገር አሁን በቅርብ ሰዓታት የምናየው የድሬዳዋ የስፖርት ፍላጎት እያንዳንዱ እንቅስቃሴ ከቀን ቀን በጣም እየጨመረ እየመጣ ነው። ለምሳሌነት ለማንሳት የዳዊት አረጋውያን ሩጫ እንኳን እየተካሄደ በነበረበት ሰዓት ክቡር ከንቲባችን ከአሰልጣኞች የተሻሉ ሆኖ ሲያሰሩ ማህበረሰቡን ሲያነቃቁ ለድሬዳዋ በየቀኑ አዲስ ገጽታ ለመገንባት ይሁን ድሬዳዋ ራሱ የምትታወቅበት በሩጫ
በስፖርቱ በአካል ብቃት እንቅስቃሴዎች ሰፋ ብሎ እንዲከናወኑ የሚያደርጉት አስተዋጽኦ ስታያቸው አንዳንድ አመራሩ እኮ ምናልባት ብዙን ጊዜ ወደ ስፖርት ማያደሉ አሉ። እኛ ግን ለየት የሚያደርጋቸው ለስፖርቱ ያላቸው ፍቅር ተነሳሽነቱን ስታያቸው ደግሞ በዛም ያደጉ ስለሆኑ በዛ ውስጥ ያደጉ ናቸው በስፖርትና እነዚህ ስታይ ከጤና አንፃር ወጣት እንደሆንክ የምትቀጥልበት በስፖርት ነው። ሰውነትን የምትጠብቀው በስፖርት ነው። በእነዚህ የአካል ብቃት እንቅስቃሴ ከሁሉ ደግሞ ሞርኒንግ ላይ የምታደርጋቸው የአካል ብቃት እንቅስቃሴዎች ጥቅማቸውም በጤና ረገድ ምሽት ከምታደርጋቸው የተሻሉ ነው። ምክንያቱም አእምሮህ እንዲሰራልህ ጧት መንቀሳቀስ ተገቢ ነው። ምሽትም ደግሞ ከስራ የደከመ ሰውነትህን በእንደነዚህ አይነት ስፖርት አፍታተው ለነገ አዲስ ኃይል የምትገነባው በእንደነዚህ አይነት እና ድሬዳዋም እንግዲህ ምሽት ላይ መካሄዱ አንድ ትልቁ ጥቅም ወክ ነው የምናደርገው አይደለም። ምሽት ከስራ ወጣ ብለን እኮ ወክ ታደርጋለህ። የወክ ጥቅም አሁን አንዳንድ ሰው ላይረዳው ይችላል፣ ግን ወክ ከምንም በላይ ትልቅ ጥቅም አለው። ይበልጥ ደግሞ ከወክ ደግሞ ወጣ ብለህ ደግሞ በአካል ብቃት እንቅስቃሴ ስታደርገው ደግሞ ደረጃውን እያሳደግከው ነው የምትሄደው አይደለ? በአካል ብቃት እንቅስቃሴ ስታደርገው ደግሞ ጥቅሙ እጅግ በጣም የጎላ ሆኖ ነው የምታገኘው። ምንድነው አሁን ድሬዳዋ አስተዳደር አመራሮች ካየ ስፖርቱን ስሩ ሳይሆን ሰርተው የሚያሳዩ ናቸው። ቅዳሜ ዕለት ክቡር ከንቲባ ስታዲየም ጨዋታ ተጫውተዋል 70 ደቂቃ። የወሎ የቀድሞ እግር ኳስ ተጫዋቾች ማህበር ከድሬዳዋ የቀድሞ እግር ኳስ ተጫዋቾች ማህበር ጋር ጨዋታ ነበረባቸውና እሳቸው የድሬዳዋን ቡድን ወክለው 70 ደቂቃ ተጫውተዋል። ከዛ ማታ ደግሞ እዛ ሩጫው ላይ መሳተፍ ችለዋል። እና የድሬዳዋ አስተዳደር አመራሮች በስፖርቱ ያላቸው ተሳትፎ ለሌሎች ምሳሌ መሆን የሚችል ነውና እነሱ በስፖርቱ ከተሳተፉ አንተ ደግሞ የበለጠ በስፖርቱ እንድትሳተፍ በር ነው የሚከፍቱልህና የድሬዳዋ አመራሮች በዚህ ረገድ በጣም የሚያስመሰግን ነው። እንግዲህ የጎዳና ላይ ሩጫ ውድድሮች ሲካሄዱ የውቤ ብዙ ጥቅም አላቸው ካልን ከጥቅሞቹ የተወሰኑትን ማንሳት መቻል ያስፈልጋል። አንደኛውና ዋነኛው ማህበረሰቡ በስፖርት እንዲሳተፍ ያለውን እድል ለማስፋት ነው። አሁን ድሬዳዋ ላይ የውቤ ልብ ብለህ ከተመለከት ሰነፍን ቢጤ ሆነናል። ከአንድ ፊርማታ በባጃጅ ነው የምንሄደው። ይሄ ትክክል አይደለም። ቢያንስ የማህበረሰብ ክፍል በቀን ካሉት ሰዓታቶች ውስጥ 30 ደቂቃ በእግር መሄድ መቻል አለ። በሳይንሱ እንደዛ ነው የሚለው። አሁን በአገራችን ኢትዮጵያ ላይ ተላላፊ ያልሆኑ በሽታዎች ኢትዮጵያን በአመት ከ3 ቢሊዮን ብር በላይ ያስወጣት ነው። ተላላፊ ያልሆኑ በሽታዎችን ደግሞ መከላከል የምንችለው በስፖርት ነው። ስፖርት ደግሞ የምትሰራው የግድ እግር ኳስ መጫወት፣ ብስክሌት መጋለብ ምናምን ብቻ አይደለም። ወክ ማድረግም ራሱን የቻለ ትልቅ ጥቅም ይሰጣል። ይሄ ተላላፊ ያልሆኑ በሽታዎችን መቋቋም የምትችለው በስፖርት ከሆነ ስፖርት ደግሞ እንደዚህ አይነት ማስ ስፖርቶች ላይ መሳተፍ መቻል አለብህ። የጎዳና ላይ ሩጫ ውድድር መሳተፍ መቻል ያስፈልጋልና እንደዚህ አይነት ውድድሮች ሲዘጋጁ ማህበረሰቡ መሳተፍ መቻል አለበት። በጎዳና ላይ የሚደረጉ የጎዳና ላይ ሩጫ ውድድሮች በጣም ብዙ ጥቅም አላቸው። ለምሳሌ መልእክት ለማስተላለፍ ቢያስፈልግ እንደዚህ አይነት ቦታ ላይ ዋነኛ መጠቀሚያ ታደርገዋል። አሁን ጤና ቢሮ ስለ ጤናው የሚመለከተው ዋና ቢሆንም ሌሎች ባለድርሻ አካላቶች በእንደዚህ አይነት መንገዶች ተጠቅመው ጤናን መልእክት ማስተላለፍ የምትችልበት፣ ስለ ሰላም መልእክት የምታስተላልፍበት፣ ስለ ብዙ ነገሮች መልእክት ለማስተላለፍ እንደዚህ አይነት የጎዳና ላይ የሩጫ ውድድሮች ጠቀሜታ አለው። በእንግሊዝ በሚካሄድ አንድ የጎዳና ላይ ሩጫ ውድድር ከሴቶች የጡት ካንሰር ጋር በተያያዘ ኃይለኛ መልእክት የሚተላለፈው በጎዳና ላይ ውድድር ነው። በሌሎችም እንደዚሁ በዓለም ላይ በሚካሄዱ ውድድሮች ላይ ትክክለኛ መልእክት ማስተላለፊያ መልእክትን አስተላለፈ ሰዎች ዘንድ መረጃው እንዲደርስልህ የጎዳና ላይ ሩጫ ውድድር በጣም ጠቀሜታ አለው። ከገቢ ማሰባሰቢያ አንፃርም እንደዚህ አይነት ውድድሮች ብዙ አማራጮች አሉት። ለምሳሌ የእግር ኳስ ቡድኖች ተመልከተ። እዚህ ኢትዮጵያ ውስጥ ፋሲል ከተማ በቅርቡ አዘጋጅቷል። ጎንደር ላይ የጥምቀት ባህል ምክንያት በማድረግ የጎዳና ላይ ሩጫ ውድድር አዘጋጅቷል። ለምን? ክለቡን ለመደጎም። ሐዋሳ ከተማ እንደዚህ ያደርጋል። ኢትዮጵያ ቡና በየአመቱ የሚያካሄዳቸው የጎዳና ላይ የሩጫ ውድድሮች አሉ። ቅዱስ ጊዮርጊስ፣ ብዙ ቡድኖች እንደዚህ አይነት ነገሮችን የገቢ ምንጭ አድርገው ይጠቀማሉ። እንደውም ድሬዳዋ ከተማ ለምንድን ነው የማያደርገው? አንድ ወቅት ሙከራዎች ሁሉ እንደነበሩ ይታወቃልና የጎዳና ላይ ሩጫ ውድድር ማድረግ የገቢ አንደኛው ምንጭ ይሆናል። ሌላኛው ሴትና ወንድ እኩል አንድ ላይ ሲሮጡ ትመለከታለህ። ለብቻ ተነጣጥሎ ልክ እንደ ማራቶን ወንድ ለብቻ ሴት ለብቻ ምናምን የሚባል ነገር የለም። ትልቅ ትንሹ ምናምን ወሬ እያወጋ
ይሄ በቡና ላይ ቁጭ ብለህ የምታወራቸው አይነት ነገሮችን እያወራ ምናምን ነው ቀስ ብለህ የምትሮጠውና ለምሳሌ የነጥብ የሚሮጡ ኤሊቶችና ሌላው ማህበረሰብ አንድ ላይ ነው የሚሮጠው። ለምሳሌ ለማሸነፍ የሚሮጡ አትሌቶች የዌ አንዱን ማይል ከ4 እስከ 5 ደቂቃ ይጨርሳሉ። መደበኛው ግን ዝም ብሎ የሚዝናናው ግን አንዱን ማይል ከ10 ደቂቃ በላይ ነው የሚጨርሱት። ግን ይሄ አያስጨንቃቸውም እነሱ ምክንያቱም ዋናው መዝናናቱ ነው፣ ፈታ የምትልበት ነገሮች ናቸው። እና የጎዳና ላይ ሩጫ ውድድር በጣም ብዙ ጥቅሞች አሉት። ቅዳሜ ዕለት እኮ ድሬዳዋ ላይ ያንን የተመለከት ነው። ህፃናቶች ነበሩ፣ ቤተሰቦች ነበሩ፣ ፎቶግራፍ እዛ ጋር ይነሳሉ። ስለማሸነፍ ስለመሸነፍ አይደለም ጉዳዩ፣ ስለመዝናናት ጤናን በዛ ስለመጠበቅ ነውና በጣም ብዙ ነገሮች አሉት። አዎ ፍቄ እውነት ለመናገር የጎዳና ሩጫዎቹ ከመልክታቸው ባዘል ደግሞ ራቅ ስትል ደግሞ ዝምድናን በደንብ ያጠናክርልሃል። ምናልባት እዛ ጋር አንመችም ግጭት እንኳን ቢኖርብህ ፐርሰናሊ ሩጫው ላይ ስትገናኝ እኮ ሰላም ብለው ነው የምትሄደው። ስፖርት ከምንም በላይ ፍቅር ነው የሚሰብከው። ስፖርት ሰላምን ነው የሚሰብከው። የትኛውም ኢቭን ወደ አውሮፓ እንኳን ኳስ ሜዳ ላይ እና ውጭ ላይ የሚያሳዩት ባህሪ አንድ አይደለም ብሄራቸው እና እዛ ጎዳና ላይ ሩጫም ስትገናኝ ትልቁ ነገር ዝምድናን ያጠናክርልሃል፣ ወዳጅነትን ይፈጥርልሃል፣ አንድነትን ይፈጥርልሃል። እንደዚህ ስታይ ደግሞ ለሁሉም ነገር እድገት እያንዳንዱ በስፖርት ብቻ አለ እድገት አይደለም፣ ብዙ በርካታ የምናድግባቸው መንገዶች አሉ። እነሱ ሁሉ ተሸክሞ በአንድ መሄድ ይችላል። ሁሉ ደግሞ የምታገኘው እንደዚህ አይነት ቦታ ላይ ነው። የጎዳና ላይ ሩጫዎች ላይ ነው። የአካል ብቃት እንቅስቃሴዎች ላይ ነው። ሰውነትህ የምታጠነክረው በእነዚህ አይነቶች ነው። 5 ኪሎ ሜትር ቀላል አይደለም ሩጫ። የ70 ዓመት እና የ75 ዓመት አዛውንት አሉ። ስማቸውን ምናልባት ረስቼው ነው እንጂ አንተ ተከስካቸው አሉ። አቶ ድሪ የሚባሉ ቀድሞ መምህር አሉ። ባለፈውም ሲሮጡ ነበረ እና ከሊቅ እስከ ደቂቅ ከሀብታም እስከ ደሃ ከትልቅ እስከ ትንሽ ነው። ለምሳሌ አሬን ሮበን የኔዘርላንዳዊው የቀድሞ ቼልሲ ማድሪድና ተጫዋች ይሮጣል ማራቶን ሁሉ ጊዜ። ያ ሮበን ተቀይሯል፣ አሁን እድሜው ገፍቷል። ግን የስፖርት ሰው ስለሆነ ማራቶን ሲሮጥ ታየዋለህ። የማንቸስተር ዩናይትድ 28% ድርሻ የገዙት ሰር ጂሚ ራትክሊፍ ይሮጣሉ። አሁን በቅርብ ተካሄደ፣ ባለፈው አመት አካባቢ ተካሄደ የማራቶን የእንደዚህ የጎዳና ላይ ሩጫ ውድድር ሲሮጡ እንደነበረ ተመልክተናል። ሰሞኑን ሰምታል አይደል? እኚህ የማን ዩናይትድ 28% ድርሻ አላቸው። እንግሊዝን ያጨናነቁት ለኢኮኖሚያችን አለማደግ ስደተኞች ናቸው አሉ። ከዓለም ላይ የደረሰባቸው ዱላ ተመልክተናል። እንደውም ፔፔ ጋርዲዮላ ምን አላቸው? ስደተኞች ሀገራቸው ቢመቻቸው ኖሮ የናንተ የሰው ሀገር አይመኙም ነበር፣ ትክክል አይደለም ብለው በጣም ብዙ ወቀሳ ደርሶባቸዋልና እሳቸውም ይሮጣሉ። ብዙ ሰዎች ሀገር መሪዎች ምናምን ይሮጣሉና ቅድም አንተ እንዳልከው የእርስ በርስ ግንኙነትን ለማጠናከር ወዳጅነትን ለመፍጠር በአንድ መንፈስ ሀገርን እንግዲህ ወደ ተሻለች ደረጃ ለማድረስ አስተዋጽኦ አለውና ካደ በኢትዮጵያ ያለው ደግሞ ነገር እንይ። የጎዳና ላይ ሩጫ ውድድር የኢትዮጵያ አዲስ አበባ ላይ የሚካሄደው ታላቁ ሩጫ የዌ አሁን ኢትዮጵያ ከምትታወቅባቸው ነገሮች አንደኛው ሆኗል። አሁን 25-24 ምን አልፏል አይደለ? ውድድሩ ከተጀመረ አስበው 50 ሺህ ደርሷል አሁን የሯጭ ቁጥርና ሁሉ ጊዜ በመጣ ብለህ የምትናፍቀው አይነት ውድድር እየሆነ ነው የሚገኘው። እዛ ጋር በብሔር ብሔረሰቦች ሙዚቃ የሚዘፍኑ እዚህ ጋር ደግሞ እንደተሰብስበው ምናምንና እኔ አንድ ቀንም ሮጬ ባላቅበትም ይናፍቃል። ግን እንደዚህ አይነት ነገሮች ድሬዳዋ ላይ ቢሆን ምናምን ብለህ ትመኛለህና የኢትዮጵያን ነገር ደግሞ እኔ ትንሽ አዎ ፍቄ ለምሳሌነት ለማንሳት ያክል አዲስ አበባ የታላቁ ሩጫ በኢትዮጵያ አለ። እሱ ሲካሄድ ቅድመ ዝግጅቱን ወደ ኋላ መለስ ብለህ ስትመለከተው በጣም በርካታ ዝግጅት ያስፈልጉታል። ጅማሮና አሁን ያለበት ከረንት ላይ ያለበትን ደረጃ በተመለከተ ፈጽሞ የተለያየ ነው። ይሄ ማለት ግራጁ ሁሉም ነገር ቀስ በቀስ ነው ያደገ የሚመጣል። አሁን ድሬዳዋ ይሄ አሁን የምሽት ሩጫ ወደኛ ላመጣለን ነው። ወደ የምሽት ሩጫው ዘንድሮ የተካሄደው ቀጣይ አመት በ1% ያድጋል ነው ትልቁ የመስራ። እንዴት አድርገን ሰርተን ማሳደግ አለብን የሚለው ትልቁ ነጥባችን። ምክንያቱም ድሬዳዋ የተሻለ ገጽታው ማሳየት አለብን። በስፖርቱ ረገድ ኢትዮጵያ ውስጥ ካሉት ሀገራት ቀደምት በስፖርት ረገድ ስሟን ሊጠራ የሚችለው ድሬዳዋ ነው። በስፖርቱም ሊትል ይችላል፣ በብስክሌቱም ሊሆን ይችላል፣ በእግር ኳሱም ሊሆን ይችላል።
ይሄ ራሱ የማታ እኮ ሩጫ እኔ ሰምቼ አላውቅም ኢትዮጵያ ውስጥ። ድሬዳዋ ላይ ነው። እና እነዚህ ለሁሉም ነገር ፈርቀዳጅ ናት ድሬዳዋ በስፖርት ረገድ፣ በሌላውም ፈርቀዳጅ ናት። ግን ከዛ በኋላ የምናያቸው በርካታ የሚጠፉ ነገሮች አሉ። ስለሱ እሱን ማስኬድ እንዴት አድርገን እንችላለን? ከአመራሮች ጋር እንዴት በቅንጅት እኛም ጋዜጠኞች ምን አይነት ኃላፊነትና ድርሻ አለብን? ማህበረሰቡ ምን አይነት ድርሻ አለበት? አመራሩ ምን አይነት ድርሻ አለበት? መጀመሪያ የጎዳና ላይ የሩጫ ውድድር ጠቀሜታውን አነሳን። በዛ እንግባባ። ያ ከተግባባ ወደ ድሬዳዋ ይምጣ፣ እንዴት ይምጣ፣ እንዴት ይጠናከር የሚለው ነው ማየት ያለብን። አሁን እንደ ኢትዮጵያ ከታላቁ የኢትዮጵያ ሩጫ በኋላ እኮ እሱ ሰማይ ሰቅሏል። እንደውም አሁን እየተሰራ ያለው በዓለም ካሉ የጎዳና ላይ ሩጫ ውድድሮች ከቶፕ 10ዎቹ ያው የሚጠይቁ ነገሮች አሉ፣ ማሟላት ያለብን ነገር አለ። እሱን አሟልቶ ከምርጦቹ አንደኛው ማድረግ ነው። እሱ ሰየው ነው። ወደ ክልል ስትወስድ አዋሳ ላይ አለ፣ አሰላ ላይ አለ፣ ባህር ዳር ላይ እንደዚህ የምናያቸው ነገሮች አሉ። ወደ ምስራቁ የሀገራችን ክፍል ግን ስትመጣ ብዙም አይደለም። ለምን የሚለው ነገር መታየት መቻል አለበት። አሁን ድሬዳዋ ላይ እኮ የጎዳና ላይ ሩጫ ውድድር የዳዊት አረጋውያን ነው። በጣም ልታጨበጭብለት ከአመት ሳይቋረጥ እየሄደ የሚገኝ 10 ዓመት አይደል? 10 ዓመታትን እና እሱ ነው እሰየው የሚያስብለው። እንግዲህ በዳዊት አረጋውያን የገቢ ማሰባሰቢያ ይሄ ከተደረገ ሌሎች ለምንድን ነው ማድረግ የማይችሉት? ለዚህ እኮ ነው አንዳንዴ ማህበረሰቡ ላይ አትፈርድም እና ወደ ጎዳና ላይ ሩጫ ውድድር ውጣ ስትለው አላስለመድከውም። በአመት አንዴ የሆነች ነገር ብልጭ ያደረክለት ና ልመድ ማለት ከባድ ነው። እና እንዴት ነው መቀጠል የምንችለው? ልክ እንደ ዳዊት አረጋውያን የተሳካ በየአመቱ ውድድር አሁን 10ኛ ዓመት ተከታታይ ማካሄድ ቀላል አይደለም። በአንድ ድንጋይ ሁለት ወፍ ነው። እዚህ ዳዊት አረጋውያን ትደግፋለህ፣ መሮጫውን ቲሸርት ገዝተህ እዚህ ጋር ጤናን ትጠብቃለህ፣ ትዝናናለህ። በዚህ ሰዓት እኮ አይደለም 30 ደቂቃ ምናምን 10 ደቂቃ እኮ ያለምንም ሀሳብ መቆመጥ ራሱ ትልቅ ነገር እኮ በእውነት ነው። ሰው ካለበት ስትረስ ካለበት ጭንቀት ካለበት ነገር ሊገላገል ካስፈለገ ሊቀንስለት ካስፈለገ በእንደዚህ አይነት ነገሮች ህብረተሰቡ እንዲሳተፍ ማድረግ መቻል አለበት። ድሬዳዋ ላይ የትኛው ነው አሁን መዝናኛ አለ? አይ ከባድ እኮ ነው በእውነት ለወጣቱ የሚዝናናበት ሁሉም በየእድሜው ደረጃ የሚዝናኑበት ነገር ያስፈልጋል። ከመዝናኛዎች ደግሞ አንደኛው ደግሞ ስፖርት ነው። ስፖርታዊ ውድድሮችን መፍጠር ስፖርታዊ መዝናኛው አሁን አዲስ አበባ ላይ ያስቀናል። ብዙ ነገሮች ታያለ። ድሬዳዋ ላይ የተጀመሩ ነገሮች አሉና ያንን ማጠናከር ያስፈልጋል። እንደውም ድሬዳዋ ላይ እንደ አንድ መልካም ነገር ልናነሳ የምንችለው ሳር ሜዳዎች አሁን በእያያቸው ከሆነ በደንብ በሚገባው በኩል በምንለው ደረጃ እየተስፋፉ እያየናቸው፣ ግን እነዚህ ሜዳዎች ደግሞ በኮንዶሚኒየም አካባቢ ላይ መስራት ያስፈልጋል። ህብረተሰቡ በሚኖርበት ከእግር ኳስ በተጨማሪ ሌሎችም ስፖርቶች እኮ እና ለምሳሌ የሜዳ ቴኒስ ብዙ ጊዜ ብናለምዳቸው አሁን ደግሞ እውነት ለመናገር ድሬዳዋ ምቹ እየሆነች ነው። ምክንያቱም የኮሪደር ልማቱ በጣም በርካታ የስፖርት ማዘውተሪያዎችን ክፍት ቦታ እየሰጠ ይገኛል። ምክንያቱም ለምሳሌ የሜዳ ቴኒስን የሆነ ቦታ ላይ ብታስቀምጠው እዛ ጋር ሄዶ ሰው መዝናናት ይችላል። የሜዳ ቴኒስ ብዙም ኤሪያ ሚዝ ስላልሆነ ማለት ነው። ሰፋ ያለ ቦታ ይዘን በጣም በትንሽ ቦታ 3 እና 4 የሜዳ ቴኒስ ብታስቀምጥ ሰው አምሮን አፍታቶ ወይም ዘና አድርጎ ወደ ስራ ወይም ይሄድ ካለ ወደ ስራ፣ ወደ ቤቱ ይሄድ ካለ ደግሞ ከስራ መልስ ወደ ቤቱ የሚገባበት ኢንጆይ አድርጎ የሚገባበት እድሎች ይኖራሉ። የሜዳ ላይ ሩጫውን ስትመለከተው የኮሪደሩ ልማት ትልቁን ድርሻ ይዛል። በምሽት ነው የተደረገው። የኮሪደር ልማት በምሽት ድሬዳዋን እንዴት አይነት ገጽታ እንዳሳያትና ያለችበትን እድገት እንዴት እንደሆነ ፍንትው አድርጎ ያሳያል። እንኳን በጎዳና ላይ ሩጫ እንደዚህ አይነት ሴሬሞኒዎች ተዘጋጅተው ቀርቶ ኖርማል ወክ ለማድረግ ምን መርጣቸው ቦታዎች ናቸው። አእምሮአችንን ያዝናኑልናል። ከደከመ አእምሮ ወደ ጠንካራ አእምሮ ይቀይራሉ ብለን የምናስባቸው ቦታዎች ናቸው። በዛ ጎዳናዎች መደረጋቸው ደግሞ ይበልጥ ለፋሚሊ ኢንጆይ ለማድረግ ከልጅ ከቤተሰብ ጋር ዘና እያልክ ሙሉም ኮሪደር ቦታ ስለሆነ አካሎ የመጣው እሱን ስትመለከት ደስ የሚል ነገር አለው። ጥሩ ቫይብ አሳልፈ ነው የምትመለሰው። ደስ ይላል። ግን እንደዚህ የጎዳና ላይ ሩጫ ውድድሮች ሲካሄዱ በመንግስት ብቻ የሚቻል ነገር አይደለም። ባለሀብቱም የስፖርት ማህበራቶችም ብዙዎቹ መሳተፍ መቻል አለባቸው። አሁን እንደ ድሬዳዋ አስተዳደር የሆነ ባለሀብቶች ይመጡና የሆነ ውድድር ያዘጋጃሉ፣ ግን አይቀጥሉበትም። ምክንያቱም አዋጪ ብዙ ጊዜ አይሆንም። ያዘጋጁት ቲሸርት ተሽጦ አያልቅም። ብዙ መሰናክሎች አሉ። አዘጋጁ ሌሎች ተባባሪ አካላቶች ልክ እንዳዘጋጆች
ላይተባበሩ ላይጨነቁ ይችላሉ ወዘተረፈ ብዙ ነገሮች ይኖራሉ። ግን መሆን መቻል ያለበትም ምንድነው በተከታታይነት ቢያንስ በአመት 4 ጊዜ የጎዳና ላይ ሩጫ ውድድር በየ3 ወሩ ማዘጋጀት መቻል አለበት። አሁን እኮ እያየን እኮ ነው የወይ ትንሽ ስሰጠው የድሬዳዋ ማህበረሰብ ይመጣል። አሁን ቀዳሚውን ያን እኮ ያየነው ትንሽ ነገር ስሰጠው አይተናል እኮ ብዙ ሰዎች። እርግጠኛ ነኝ አሁን ደግሞ ከ3 ወር በኋላ ደግሞ ብታዘጋጅ እየጨመረ ነው ቁጥሩ የሚመጣው። ጥቅሙን እያወቀ እየጨመረ ይመጣል። ያለዛ ምንም ነገር ሳታደርግለት ምንም ሳታሳትፈው በአመት አንድ ጊዜ ሆነች ነገር እያመጣ ተሳተፍ ብትለው ሰው እንደዚሁ ነው አይሳተፍም። የበለጠ ነው ወደ ኋላ የሚቀርብህና ቶሎ ደጋግመህ ውድድሮችን ማድረግ ጥቅሞችን መንገር ወደ ውድድሩ መጥቶ ደግሞ እንዲሳተፍ ማድረግ። አሁን ቅዳሜ ዕለት የተደረገው የድሬዳዋ ጎዳና ላይ ሩጫ ውድድር በማታ ድሬዳዋ ናት ምናምን ብለን እንድጠይቅ ነው የሚያደርገው። እዛ ጋር የህፃናቶች መጫወቻ አለ፣ ፋውንቴን አለ፣ ብዙ ነገሮች አሉ። መብራቱ፣ አስፋልቱ በጣም ደስ ይላል። እኔ የኮሪደር ልማት ጥቅም አለው፣ ይሄ ምንም ጥርጥር የለውም። እንደ ስፖርት ሰው የኮሪደር ልማት ለስፖርቱ እጅግ በጣም ጥቅም ስላለው ደስተኛ ነኝ። ብስክሌት ድሬዳዋ ላይ እኮ የመወዳደሪያ ቦታ ጠፍቶ ውድድር የማይካሄድባቸው ጊዜያቶች ነበሩ። አሁን ይሄ ታሪክ ነው፣ በቃ አልፏል። ምክንያቱም ኮሪደሩ በረከት ይዞላቸው ከመጡ ነገሮች አንደኛ የብስክሌት ስፖርት እንግዲህ ተመልከተው፣ ብስክሌተኞቻችን እየተወዳደሩበት ነው። አሁን ሀሳብ የለም። በአንድ እዚህ ጋር ቆመ እንዲህ ዞሮ ስለሚመጣ የትም ሳትሄድ ውድድር ማየት ተችሏል። ይሄው የጎዳና ላይ ሩጫ ውድድር የኮሪደሩ ትሩፋት ነው። የኮሪደሩ መልካም ነገር ነው። እንግዲህ አስበዋል። ባለፈው ሲሮጡ መነሻቸውን ምድር ባቡር ክበብ አድርገው እስከ ምግብ ኮምፕሌክስ አካባቢ ነው ሄደው ዞሮ የመጡት። አንድ መንገድ ነው ቀጥ ብለው እንግዲህ ሄደው የመጡትና ይሄ የመልካም የኮሪደሩ ስራ ጥሩ ነገር ነውና በእንደዚህ አይነት ነገሮች ጥሩ ነገር ካለ ደግሞ ወጣቶችና ስፖርት ኮሚሽን ኃላፊነት አለበት። ባለሀብቱ ወደ ስፖርቱ እንዲመጣ ማድረግ። አትሌቲክስ ፌዴሬሽን ትልቅ ኃላፊነት አለበት። ስፖንሰሮች ባለሀብቶች እንዲመጡ ማድረግ። ሲመጣለ ብቻ አይደለም እኮ ወይ መቀበል ያለበት ማማከር፣ ማነጋገር ኃላፊነት። የኛ ኃላፊነት ምንድነው? የማህበረሰቡ ኃላፊነት ምንድነው? በየቀደም ጠቅሼልሃለሁ። ምክንያቱም ባለ ኃላፊ ወይም እዛ ጋር የተቀመጠው ሂደህ አንተ ያን ነገር ሐሳብ እስከምትሰጥ ሳይሆን ወይ እነሱ ደግሞ መጣው ማህበረሰቡ ጋር እንደዚህ ማድረግ አለብን ብለው ሳይሆን ነገሩ የሚሆነው የሆነ አንተም ይመጣል ሐሳብ አለ፣ አይዲያ አለ፣ ትልቅ ነገር አለ። አሁን ለምሳሌ በኮሪደር ልማቱ ላይ ጧት ተነስተህ እንትን የአካል ብቃት ልታደርግ ትችላለህ። 11 ሰዓት ተነስተህ እስከ 12 ሰዓት ብታደርግ የአንድ ሰዓት የአካል ብቃት እንቅስቃሴ ብትሰራ በሳምንት 3 ጊዜ ወይ 4 ጊዜ ብትሰራ ምን አይነት ጥቅም አለው ለሰውነት? ምን አይነት ለውጥ ታሳያለህ? በ3 እና በ2 ወር ውስጥ እኮ ከሰውነት እጥፍ የምታሳይበት አለ። ያተነፋፈስ ስርዓትህ ጤናማ ይሆናል። የምትመገበው ያመጋገብ ስርዓትን በሚገባው ታውቃለህ። ምክንያቱም ስፖርት ስትሰራ የምትመገበውንም ነገር አብረህ ታየዋለህ፣ ታነባለህ። መጽሐፍትን ስታነብ ደግሞ የተሻለ ነገር አሉ። ስለ ስፖርት ስታነብ አሁን የስፖርት ማኑዋሎች አሉ። እነሱም በመታነብ ሰዓት ስለ አመጋገብ ስነ ስርዓትና ህግጋቱንም ይነግርሃል አብሮ። እሱ ደግሞ ጤናህን እንድትጠብቅ ያደርጋል። ከሱ አንፃር አሁን ቀደም እንዳልከው በየ3 ወሩ ቢደረግ ይሄን ሰው ብታለምደው በአመት ወደ 4 ጊዜ ውድድር ይኖራል። 4 ጊዜ ደግሞ ሲኖር ቢያንስ አንድ ሰው ከነዛ 10 ሰው ብታገኝ 10ሩ ጧት በየሳምንቱ ቢሰርልህ የ10 ሰው ጤና መጠበቅ ቀላል ነገር አይደለም። ማልመድ በአመት 10 ሰው ካገኘ በ2 አመት 20 ሰው ያልክ ነው የምትሄደው። ቁጥሩን ያክል ለመናገር ያክል እና ከሱ አንፃር 3 ወር መሆኑ በግሌ የምደግፈው ነገር ነው። ቢደረጉ ሰዎችን ብናላምዳቸው ወደ ስፖርቱ ብናመጣቸው ጥቅማቸው ጎላ ያለ ስለሆነ የተማረ ኃይልና ስፖርተኛ ስትፈጥር አምራች ዜጋ መፍጠር ትችላለህ። አምራች ዜጋ ስትፈጥር ደግሞ አገር ታድጋለች። አገር ስታድግ ደግሞ ያው እኛ ትልቁ ግባችን አገር አድጋ እኛ የተሻለ እንድንሆን አይደለ? ስፖርቱም እኮ ትልቅ የገቢ ምንጭ መሆኑን መዘንጋት የለብንም። ከሱ አንፃር እና እንደዚህ አይነት የጎዳና ውድድሮች ቢለምዱና ቢያድጉ የተሻለ እድገት ይኖራል የሚል ሐሳብ አለ። እውነት ነው። እነዚህ ባለድርሻ አካላቶች ሚዲያውን ጨምሮ ባለድርሻ አካላቶች ለጎዳና ላይ ሩጫ ውድድር በጋራ መስራት ያስፈልጋል። ታላቁ የኢትዮጵያ ሩጫ ውድድር ሲጀመር አዲስ አበባ ላይ እንዴት እንደተጀመረ ይታወቃል። ሻለቃ ኃይሌ ገብረስላሴ ያስጀመሩት
ገና ሲሳተፉ እንዴት ነው ከዛ በየአመቱ በጨመረ ቁጥር ግራፉ እንዴት አድርጎ አሁን 50,000 ሯጮች ደርሰዋል አይደለም ኢትዮጵያውያን ከኢትዮጵያውያን ውጪ ያሉ ስለ ኢትዮጵያውያን ሩጫ በጣም የበለጠ ያወቁ እየመጡ እየተሳተፉ በተጋባዥነት ትልልቅ አትሌቶች እየመጡ አሁን ከናሽናል ዋይድ ወደ ወርልድ ዋይድነት ተቀይሯል ራሱ አትሌት የጎዳና ላይ ሩጫ ውድድርና የገበያ ምንጭ ሙክ ይሆናል እዛ አካባቢ ላይ እንግዲህ ምን ያህል ማህበረሰብ ነገሮች እንደሚሸጥ አስበው አሁን ድሬዳዋ ላይ በተካሄደ ውድድር ከማስቲካ አንስተ ውሃ የሚሸጡ የገበያ ትስስሩን ፎቶግራፍ የሚያነሱ ስንት ሰዎች ነበሩ ስለዚህ ይሄ ራሱን የቻለ የሥራ እድል ይፈጥራል ብዙ ነገሮችን እንትን ይላልና ይሄ ጥቅም አለው ከተባለ የድሬዳዋ ወጣቶችና ስፖርት ኮሚሽን መንግስታዊ አካል እንደዚህ አይነት ውድድሮች ከፌዴሬሽኑ ጋር በመነጋገር ከአትሌቲክስ ፌዴሬሽኑ ጋር በመነጋገር መስራት አለበት ራሱ አትሌቲክስ ፌዴሬሽኑ የድሬዳዋ አትሌቲክስ ፌዴሬሽን ስፖርቱ እንዲነቃቃ ካስፈለገ እንደዚህ አይነት ውድድሮችን የበለጠ እንዲካሄዱለት ማድረግ መቻል አለበት ድሬዳዋ ላይ አትሌቲክስ አለ ብለው የሚጠይቁ ሰዎች አለ አትሌቲክስ በተለይ በአጭር ርቀት ድሬዳዋ ላይ በጣም ጎበዝ የሆኑ አትሌቶች ፈርተዋል አሉ የሚገርም ነገር ድሬዳዋ ጨርቃጨቅ አትሌቲክስ ቡድን ነበር ብዙዎቻችን የምናውቀው በጨርቃጨቅ የእግር ኳስ ቡድን እንዳለው ግን አይደለም አትሌቲክስ ጠንካራ አትሌቲክስ ቡድን ነበር በድሬዳዋ የሚሳተፍ በአገር አቀፍ ደረጃ አትሌቶች በሴቶች እነ ገነት ጨምሮ የሚሳተፉ አትሌቶች እንደነበሩት ይታወቃልና ድሬዳዋ ላይ ያለው የፌዴሬሽኑ እና ፈቀለዋሉ ብዙ ቡድኖች እንደነበሩ ይታወቃልና አትሌቲክሱ እንዲነቃቃ ካስፈለገ ራሱን የቻለ ውድድሮች ያስፈልጋሉ የጎዳና ላይ ሩጫ ውድድር ደግሞ በጣም ወሳኝነት አለው ቅዳሜ ዕለት እኮ ድሬዳዋ ላይ ሲካሄድ ፊት ለፊት ላይ ይመሩ ይሮጡ የነበሩት አትሌቶች ናቸው ያፈንቀሉ አትሌቶች የተለያዩ አትሌቶች በፌዴሬሽኑ ታቅፈው የሚሮጡ አትሌቶች ናቸው ሲሮጡ የነበሩትና ራሱ አትሌቲክስ ፌዴሬሽኑ ስሙ እንዲነሳ ጠንካራ ውድድር ማካሄድ አለበት እንዲህ አይነት ውድድሮችን ማካሄዱ ለራሱ ለአትሌቲክሱ በጣም ይጠቅመዋል እነዚህን ደግሞ ስታነሳ እነዚህ ውድድሮች ሲካሄዱ ደግሞ ምናልባት ቀጣይ ቀስ ብሎ ነው እውነት ነገሮቹ ሊመጡ የሚችሉት እድገቶቹ የሚመጡ ቀስ ብሎ ነው ፍሬዎችን የምናያቸው እንደዛ ቢሆን የሚሆን ሰዓት ደግሞ ስመጥር አትሌቶችን መጋበዝ ልምድ ማስቀሰም ታዳጊ አትሌቶችን የኛዎችን የአካል ብቃት እንቅስቃሴ የሰባና የ80 ዓመት አዛውንቶችን በአካል ብቃት እንቅስቃሴ ብዙ ልምድ ያላቸውን እነሱን ጋብዘ ለወጣቱ መማሪያ የሆኑ ዘንድ እነሱን በሚገባ መድረክ ላይ ወጣው እንዲናገሩ ስለ ህይወት ታሪካቸው ስለ ሩጫው ስለ ስፖርቱ ያለውን ጥቅም በ80 ዓመታቸው ምን አይነት የአካል ብቃት አላቸው ከዚህ በኋላስ ምን ያክል ስፖርት እድሜን ይጨምራል ሁላችንም የምናውቀው ነው ደስተኛ ያደርጋል ደስተኛ ስትሆን ደግሞ እድሜ ነገሮቹ ይጨምራሉ ያው እንደ ሳይንሱ እና እነሱን ነጥብ ስታነሳ ልምድ ያላቸውን አትሌቶች አዲስ አበባ አሉ ኃይለ ገብረስላሴ አሉ ይመጣሉ ብዙ አትሌቶች እናበራ ማን ነው የማራቶን ሯጭ ድሬዳዋ ላይ የመጣት ልምድ ያላቸው እነሱን ደግሞ ይበልጥ ደግሞ እነዚህ አይነት መድረኮች ሲዘጋጁ ጻጋ ስታሳያቸው አትሌቶች ተናናሽ አትሌቲኮች አሉ እኮ ታች ታቅፎ የሚሮጡ እነሱ ይበልጥ እንዲነሳሱ ያደርጋቸዋል ነገ በአትሌቲክስ የተሻለ እንደምንሆን እርግጠኛ ነኝ እኔ የፌዴራሉም የኢትዮጵያ አትሌቲክስ ፌዴሬሽንም ወደ ምስራቁ አይኖቹ ማድረግ መቻል አለበት ብዙ የጎዳና ላይ ሩጫ ውድድር ያዘጋጃ ግን ወደ ምስራቁ ብዙ ጊዜም ሲመጣ አንመለከተውምና ፌዴሬሽኑ ኃላፊነት አለበት ምክንያቱም የኢትዮጵያ አትሌቲክስ ፌዴሬሽን ከተባለ የኢትዮጵያ ነው ስለዚህ ውድድሮች ብዙ ጊዜ አዲስ አበባ ላይ ምናምን ነውና ወጣ አርግቶ የማካሄድ ነገር የበለጠ ማስፋት መቻል በተለይ ወደ ምስራቁ ከአዋሽ በታች ትኩረት ማድረግ መቻል እንዳለበት ማንሳት እንፈልጋለን ስለዚህ ጎዳና ላይ ሩጫ ውድድር እንዲጠናከሩ የሚዲያውም የፌዴሬሽኑ የማህበረሰቡ ሁላችንም አስተዋጽኦ ነው የተጀመረው ነገር ጥሩ ነው የበለጠ መጠንከር መቻል አለበት በነገራችን ላይ እንኳን አደረሰ ጾም ተጀምሯል ደግሞ የረመዳን ጾም ይቀጥላል ስለዚህ ይሄ ሳምንት የትልቅ ጾሞች መግቢያ በር ሳምንት ነው ስለዚህ በድጋሚ እንኳን አደረሰ ለማለት እወዳለሁ የተከበራችሁ ተመልካቾቻችንም እንኳን አደረሳችሁ መልካም ጾም እንዲሆንላችሁ እንመኛለን ዛሬው ዝግጅታችን በዚህ ይጠናቀቃል የወይና ፍቃዱ ነን ሰላም